አቢዩዝ በአቢዩዝ ያደጉ ልጆችና በሲንግል ማም ያደጉ ልጆች ሰክሰስነታቸው ማለት ነው። ልጆቹ የሰክሰስነታቸው በሲንግል ማም ምክንያቱም ለመጀመር ስፔሻሊ ሴት ልጅ ያላችሁ ሰዎች ሴቶች ሴት ልጅ ካለሽ ለልጅ ለዛች ሴት ልጅ ብለሽ ከአባቷ ጋር እየደበደበሽ ከተቀመጥሽ የመጀመሪያ ገዳይዋ ለሴት ልጅሽ አንቺ ነሽ። ምክንያቱም ነገ ወንድ ልጅ ስታገባ ማለት ነው ወንድ ልጅ ቢሰድባት ወንድ ልጅ ቢጨቁናት ወይ ቢደበድባት ማለት ነው ራሷን እንዴት ማዳን አትችልም። ምክንያቱም እናቷ በአባቷ ስትደበደብ ስለተቀመጠች ያንን ነው የምታውቀው። እኛና አሁን እኔ የሴት ልጅ እናት ነው እና አሁን ባደረኩበት ነገር ምናምን ነገር እመካለሁ። ምክንያቱም ልጆችሽ ሴት ልጅ ስፔሻሊ ሴት ልጅ ያላችሁና ለባሌ ብዬ ለልጄ ብዬ ተቀመጥኩ ካልሽ የመጀመሪያው ገዳይዋ አንቺ ነሽ። ደሴ እኔ ባለፈው ስናገረው ነበር ለልጆቼ ብዬ የሚቀመጡት ነገር እኔ መቼም አይጠቅምም አይሞትልኝም። እንደውም ማለት ባልሽ ሲደበድብሽ ለልጆችሽ ብለሽ ነው መውጣት ያለብሽ። ምክንያቱም ልጆችሽ እንዲህ አይነት ነገር ስለተበደሉ አንዳንድ እኮ አባቶች ባለጌ ናቸው። ገባሽ? እዛው ልጆቻቸው ፊት ይሰድቡሻል፣ ይቦልቁሻል፣ ዕቃ ያወረውሩብሻል። ያ ማለት ወንዱን ብቻ አይደለም እየፈራ ሀበሻ አንቺ ልጆቹን ድሮ እናንተ እኛ እንዴት ነው እናታውቁት እኮ እኔ ውጭ ሀገር ስትኖሩ እኮ በጣም እኮ የምትገግሙት ነገር እኮ ነው። የሀበሻ አባት ሚስቱን ሲደበድብ ልጆቹንም አብሮ አይደል የሚደበድበው? ውሻ ሁሉ አብሮ አይደል የሚደበድበው? ተናዶ ሲመጣ እንዴት ነው ድሮ ፋዘሮች የሚያስቡት? አብረሽ ተጠቅልለሽ ነው እንትን የምትባየው። ዛሬ ተናዷል ልጆቹ እናት ልጆቿን አይደል የሚደብቀው መጀመሪያ። ሰላም እንዴት ናችሁ? የራስሽ መንግስት ይሄንን ነገር ካላስከበረሽ በራሳችሁ መቆም ነው ያለባችሁ። በቃ የራስሽን ውሳኔ መወሰን አለብሽ። ነገ ዱላ ሲያነሳ ማለት አንቺ ቢላ አንቺ በቃ አይገባሽም። ምን አገባሽ? ሰላም እንዴት ነሽ? አውሬ የገባችሁት እኔ ለሴቶች የምለው ከእህቴ ህይወት የተነሳ ልንገራችሁ። እህቴ እንዲህ ጓደኛ ነበራት ማለት ከጓደኛም አልፎ ትዳር መስርተው አንድ ልጅ ወልደው ነበረና የቅናት መንፈስ በጣም በከባዱ ነበረበት። ይሰማችኋል? እያዳመጥኩሽ እግዚአብሔርን ነው የምላችሁ። እሷ አረብ ሀገር ሄዳ ነው የመጣችው። በቃ ቤቷን ትዳሯን በጣም ነው የምትወደው። እህቴ ስለሆነች አይደለም፣ በቃ በመሰጠት ነው በቃ የምታገለግለው ኑሮዋን ማለት ነው። እሷ አጅሬ ጠጪ ነው፣ ሰካራም ነው፣ እያደረ ነው የሚመጣው። ስለ ድብድቡ ስለሚመታት ነገር ቃል የለኝም ነው የምላችሁ። በገጀራ በምናምን ነው በቃ የጋለ ስቶፍ በምናምን እኔ እንኳን በአይኔ አይቻለሁ ነው የምልሽ። በቃ ጎረቤት እንኳን ቡና ጠጪ ካላት ጎረቤት አይቀርም ይደበደባል ነው የምልሽ። በቃ ይሄ አገር ያወቀለት እብድ ነው በቃ የለየለት ማለት ነው። እኔ እዚህ ላላችሁት ለምሰሙት ለ900 ምናምን ሰዎች ሴቶች የምመክራችሁ የሚደበድባችሁ ባል ካለ ነገ እንደሚገላችሁ 100% እርግጠኛ ሆኑ። እህቴ አየች ይሄ የሚለወጥ አይደለም። ምክንያቱም አካሏም እየተጎዳ ነው። እስቲል ስራ ቦታዋ ሄዶ ላይ ይረብሻል እኮ ነው። እሷን አላስቀምጥ አላስኖር እረፍቷ የሆነች ቀን በቃ መጠፋ እየመሰለው ቁጭ ይላል አብሮ በስነ ስርዓት በቃ ጸባይኛ መስሎ። ልክ ከረፍቷ ቀን በኋላ ያራል፣ ሲመጣ ይደበድባታል። እንደው በግንኙነት እንኳን እምላችሁ በግድ ካላደረግሽ ብሎ በድብድብ በምናምን እሷ በቃ ውጭ እያደረ ነው በሚል አልፈልግም ብትልም ማለት ነው። አንድ ቀን አዘናግታ ነው የጠፋችሁ። ጥፉ ነው የምላችሁ። እኔ ፍርድ ቤት ሂዱም አደላችሁ። ምክንያቱም እንደሷ ፍርድ ቤት ሄደ የሞከረ የለም። አይሰሙሽም። እንደው ህይወትሽ እንዲጠፋ እንደው እነሱ በጣም ነው እንትን የሚሉት። ሞከረች እምቢ አሏት። ተነስታ ጠፋች። እሷ አሁን የራሷን ህይወት እየኖረች ብትቆይ እርግጠኛ ሆኜ ሟች ነበረች። በቃ እኔ የምመክራችሁ በፍርድ ቤትም በሰውም አንዴ ሁለቴ ሶስቴ ታያላችሁ። ካልተለወጠ ጥፉ። የማንንም እንትን አትበሉ። ሌላ ከተማ ላይ ሂዱ፣ አያገኟችሁ።
እኔ እንደዛ ነው የምላችሁ። እንደ ሴት መመክራችሁ እንደዚህ ተደባዳቢ የሚደበድብ አንቺን ማያከብር ባል አይነት ከሆነ ጥፉ ነው። እኔ የራሴን እንትን እምላችሁ ከእህቴም ህይወት አንጻር ማለት ነው። አሁን እኮ ሲዋለዱ እኮ ነው እኮ እህት አላት ቤታ እህቴ ልጅ አላት እኮ ነው የምልሽ። ሲጀመር እኛ ሴቶችም ደግሞ ስንወልድ ደግሞ ላይክ ስንወልድም የሆነ ከባህሪ ሳይሆን ብዙ ነገርሽን ትቀይሪያለሽ። ገብቶሻል አይደለ? ላይክ ስንወልድ የራሳችን የመጣል ለልጅ ብቻ የማድላት ምናምን። አሁን የዛሬ 4 ዓመት ሲቀራቸው አረብ ሀገር እቃውን የቆረጠችው እዚህ ላይ ገጀራ ተመታሰረች። እቃውን የቆረጠችው ልጅ ትዝ ይላችኋል? አረብ ሀገር እግዚአብሔርን ቅድስት ጌታ ምስክሬ ነው ልሻለሁ እንዴ የምሬ ነው። በገጀራ ስትባል እኛ እኮ አለች እዛው ከተማ ነው። አማርኛችን እኮ ከበደን እኮ ዘንድሮ። በገጀራ ስትላቸው ኦፍ ኮርስ በገጀራ በእንትኑ ቢላት ትሞታለች፣ ሟች ናት። ግን እሷ የምትላቸው አላረ ከጀርባው እንትኑ በእንትኑ ነው መሰለኝ ማለት እንደሚጠብቁ ግራ ነው የሚገባኝ። ጌታን እናቴ ትሙት እኮ ነው ውዷ እናቴ ነሳኝ ነው የምላችሁ። እግዚአብሔር በፌሮ በገጀራ የጋለ ስቶፍ እኔ እንኳን አይቻለሁ እኮ ነው የምልሽ እንዴ እውነት ቅድስት እዚህ ጋር ኪዱ ቆይ እግዚአብሔርን ያኔ በገጀራ አስተካክለሽ ንገሪያቸው። በገጀራ እነሱ እየጠበቁ ያሉት በስለታማው በኩል ይመታል እኮ ሰው በገጀራ እኮ እንደዚህ ኖ አይደለም። ሲቀጥል እነሱ ጠጥተው አብደው የሚመጡ ናቸው አልኩሽ እኮ። ስለዚህ ይሄ በጀርባው እጀታው አለ አይደል? ጣውላው ባለበት ይሄ እጅ ምን ይዝበት በሰንዶፉ ማለት ነው። የገጀራውን እጀታ አለ አይደል? ጣውላ ነገር አይደል? እጀታው ማለት ነው። በእጀታው ማለት ነው። የሆነ ህግ ግን ካልወጣ ከዚህ በኋላ ይሄ ነገር አያስፈርም። የሆነ ህግ ነገር ያስፈልጋል። እንዴ ሊስ ዞይ አልኳችሁ። ዞይ ነው ህግ አለ ብለሽ ነው እህቴ። ስሟንም መጥቀስ ከነ ባሏ መጥቀስ እችላለሁ። ችግር የለም ማለት ዞይ ምድር ላይ እማያውቃት የለም ነው የምልሽ። በቃ የእነሱን ታሪክ ነው እግዚአብሔርን ያው ዲቦራ በቃ ተገላገለች። ሟች ነበረች ነው የሚለው። አንቺ ዲቦራ ዞይ ነው ክለሽ ተናገር እንጂ ናኒ ወዴት ይመለጣል? አሁን እኮ በማህበረሰባችን እንደዚህ አስተሳሰብ ምንም ትክክለኛ አስተሳሰብ አለች እኮ በቃ ልጅቷ ትታ ጠፍታ አልኩሽ። የራሷን ህይወት እየኖረች ነው። አሁን 10 ዓመት ሊሞላት ነው። ብሏታል መደናቀን ስራ ብላ ወጣ። እናቴ ትሙት እኮ ነው ጌታን ቤታ እግዚአብሔርን 10 ዓመት ሆኗታል። ወጣች በቃ ስራ ብላ ወጣ። አልተመለሰችም። ልጆቿን እኛ ጋር እናቴ ጋር አስቀምጣ ማለት አንድ ልጅ ነው ያለት እዛ አስቀምጠች። በቃ ስራ ብላ ወጣ። እኛም አላወቅንም እኮ ነው ስራ ብላ ሄደች ነው የመሰለን። መጣው ምናምን ብላ ሄደች። ግን ለማመን ታርፋ በቃ አማራጭ የለም። ደግሞ ፔኑ የሚገባችሁ ትዳር ውስጥ ስትሆኑ ነው። በቃ ማለት አንደኛ ሰው አይረዳችሁ። ቤተሰብ እንኳን እኔ እናቴ ማለት ነው ብዙ ጊዜ ሽማግሌ ምናምን እሱ ልክ ከቤት ጠፍታኛ ጋር ስትመጣ ማለት ነው መሬት አፈር እየቀባ እግዚአብሔር እኔ እንደ ጠላት ነው ማየው። በቃ እሷን ስለሚመታት አፈር እየቀባ ምናምን በቃ እውነተኛ ሰው እሷን እንደሚፈልግ ተሳስቶ እንዳጠፋ አይነት ነገር የለም። ከ6 በላይ ሽማግሌ መጥቷል። በቃ አስመሳይ እባብ ራሱ እንደሷል ያሳፍሩሻል። ቤተሰቦችሽ እና አይሰሙሽም። ወንድ ልጅ እንደዚህ እየሆነ ምናምን ነው የምትለው። ከእናታችን ጋር ልንባላ ነው የምንደርሰው። በቃ እሷ በቃ ይሄ እንዴት ነው እናታችን ወደ ማቀው ነው የምነግርሽ። ወደዛ ወደ አማራ ክልል ያለ እንትን እናት በቃ ይሄ ወግ አክባሪ ምናምን ስለሆነች በቃ ነው እንዴት ባል እንደዚህ ሆኖ ምናምን ነው የምትላት። በቃ እግዚአብሔርን ነው የምላችሁ። እኔ እናቴን እኮ ነው እየተናገርኩ። አያዳምጡሽም። ቤተሰቦችሽ አይረዱሽም ነው የሚሰሙት። ባልሽን ነው የሚሰሙት። ሲጀምርሽና ሂጂ እያሉ ነው የሚያስታርቋል። ምን እንደሆነ ታውቂያለሽ? መጥፎ ባል ሲጀመር ለውጪ ጥሩ ሰው ነው። ጥሩ ባል ለውጪ መጥፎ ነው። ውጭ ያልጋናቸው ለቤት ቀዳ ኤግዛክትሊ ለውጪ የሚጎዘጎዝ ወንድ ማለት ነው ለቤቱ ጠላት ነው ንገራችሁ። ምክንያቱም የውጪ ሰው ጀጅ እንዳያደርገው የውጪው ሰው ብሉ፣ ጠጡ፣ ልበሱ፣ አጊጡ የሚል ሰው ነው።
እና እኔ ደግሞ ነገራችሁ የሆነ ጊዜ የምታስታውሱ ሰዎች ካላችሁ እዚህ ኮሜንት ላይ ጻፉ። የሆነ ጊዜ ሀረብ ሀገር እንትን ሀበሻ ናትና እቃውን የቆረጠችው ትዝ ይላችኋል። እዚህ ጋር ቤታዩ ትዝ አይልሽም? እቃውን የከታትፋ እንደውም ቴሌግራም ሁሉ ላይ ተለቋል። እንዴት በ24 ሰዓት ውስጥ ወንዶቹ ተሰብስበው እንዳትያዟት በ24 ሰዓት ውስጥ ነው ልሽ እቃውን ስለቆረጠች ደጋራችሁ እግዚአብሔር ዝልዝል አደረገችው እቃውን ማለት ነው። ከዛ ወዲያውኑ ቴሌግራም ላይ ተለቀቀ። ተስቂኝ በእናትህ እመቤቴ ላይ እኮ ስከሳኩ አይደለም ቀዳለው ነው እዚህ ቦራ የምታስቀኝ አዲስ ይሪኩ አነጋገርሽ ነው ያሳቀኝ። እንዴ አንቺ ቤታ ቴሌግራም ላይ ያላየሽው እሱ ለካ እኔ እኮ ማለት ቀጥል ብላ እኮ ነው አዲስ ቀጥል ብላ ነው የሚሉት። አይኖ ግን ማለት ነው ወንዶቹ ግን በ24 ሰዓት ውስጥ እንዴት እንዳገኟት አላውቅም። በ24 ሰዓት ውስጥ በቃ ታገኘች ምናምን ተባለ ምናምን ጋማ ተያዘች። ግን ያ በሴት ሲሆን ግን እንኳን በ24 ሰዓት በ100 ሰዓትም አይ እኔ እንጃ አትገኝም። በቃ ላይ ወንድ ልጅ ግን እስከሆነ እኔ ልጅቷ ትክክል ናት ማለት አይደለም። ይሄም ወንጀል ነው ልጅቷ ያደረገችው። ግን አንዳንድ ጊዜ ሴቶች ስታስቡ በኢቨን እንኳን የዳረሽ እናትና አባትሽ ራሱ ነውር ነው እንዴት ታዋርጅኛለሽ ብሎ ተመለሽ ብሎ ያባብል። ወንድ ልጅ ደግሞ አግብተሽ እያሰቃየሽ ስትወጪ ደግሞ ማለት ነው የአንቺ ህይወት የመጥፋሽ መንገድ እኮ እነሱ ናቸው እኮ አንዳንድ ቤተሰብ ያ ምን አይነት ቤተሰብ ብቻ ሳይሆኑ ሲጀመር ቤተሰብ ብቻም ሳይሆኑ አንዳንድ ሴቶች እየተመቱ በጣም እየተመቱ እኔ አዲስ አበባ ማውቃቸው ልጆች አሉ። ባልና ሚስቶች አልወለዱም፣ እርጉዝ ነበረች። በዛ አረገዘችና በጣም ይደበድባታል። እሱ ሌላ ብሄር ነው፣ እሷ ሌላ ብሄር ናት። እና ሰውየው በጣም ይሰራል። መሬት ቤት የሚያፈርሰው ምናምን መኪና አለ አይደል? እሱ ነው የሚሰራው። ሰውየው ያገኛል ሀብታም ምናምን እና ቅጥቅጥ ነው የሚያደርጋት። ልጅቷ ስታምር በቃ ሊያይቻ ተቀግያት እና እህቶቿ እንዳለ ይናደዱባታል። ጩቤ አውጥቶ በጩቤ አስፈራርታት ምናምን ያካዝገባሽ እና እህቶቿ ሲለምኗት ፍቺው ሲሏት ሲለምኗት መተው አትችልም። በቃ መተው አትችልም እንዳለ ቤተሰቦቿ ለምኗታል። እና አንዳንድ ሰው ቤተሰብ እኮ ስታገኝ ነው። አንዳንድ ቤተሰብ ደግሞ ባልየው አስተዳዳሪ ከሆነ ገቢ ከሱ የሚመጣላቸው ከሆነ በድሎት የሆነ ነገር ከያዛቸው ያ ነገር እንዳይቀርባቸው ሰላይ ማለት በሪ ላይፌ ነው የምልሽ። እና ቤቴ እኔ በሪ ላይፌ በጣም በቃ ላይክ አግብታ ሙሉ መልኳን ያጣሽ ልጅ አውቃለሁ። አሁን ለምሳሌ ጥርሷን አይኗን ምኗን ያረጋገፈላ እግዚአብሔርን ጥርሷን አይኗን ግን እንደዚህ ጥርሷም እየረገፈ አይኗም እየጠፋ አትወጣም። ለምን? ለልጆቼ ስል ውሸት ሰኮለ ስለሚወዱት መለየት ስለማይፈልጉ በልጅ ስለሚያሳብቡ ነው። በልጅ ስለሚያሳብቡ ቅድስት ልንገርሽ አይደለም ቅድስት አንዳንድ ለልጆቻቸው ሲሉ የሚኖሩ አሉ። ልጅ ባካቸው ያድጋል። ቅድስት ልንገርሽ አይደለም በቦታው ሁነሽ ካያሽው ነው የሚገባሽ። እኔ አሁን አንድ አመት ከስምንት ወር ልጅ አለችኝ። ገባሽ? እሷ ባትኖር እንዴት አይደለም ይቅርና መፍታት ምንም ሆናል። ግን እሷን እሷ የለመደችውን ነገር ማድረግ አልችልም። ገባሽ? በጣም ብዙ ነገር ለምዳለች። እንደውም የምትጎጃት አሁን ከማይረባ ማለት እኔ ጥሩ ባል ሊሆን ይችላል ባልሽ ግን እንግዲህ አላውቅም። በዚህ በሚወራው ደረጃ እኔ በማውቀው በዚህ በክፋት በዚህ ልክ ከሚሆን ሰው ጋር ግን እኮ አንዳንዴ ማሪ ጸጋዬ ይኸውልሽ፣ አንዳንዴ ነፍስን ማጣት የሚባለው ነገር አለ። ገባሽ? በመሀል ደግሞ እንደዚህ ድብድብ ምናምን እንደዚህ አይነት ነገር የሚበዛበት ቤት አንቺ ስትጣይ በመሀል እስቲ ልጅሽስ የሆነ ነገር ብትሆን እሱንም ማሰብ አለብሽ። በመሀል እየገባ የሚደበድብሽ ወንድ አንድ ነገር አንቺ ሊወረውራለሁ ስል ልጅሽ ሊወረውር የሆነ ነገር ብትሆንስ ልጅሽ
ችላ ብለሽ ትወጫለሽ። አሁን እኮ ስትወጪ ማን አለ ብለሽ ነው የምትወጪው። ቤተሰብሽ አንቺን አይቀበልሽም፣ እሱን ነው የሚሰማው። እና እቺ ሰልፍ ማሪ አንቺ በቤተሰብሽ ብቻ ነው እንደምትቆሚ በራስሽ መቆማችን ማለት ስራ ሳይኖርሽ በዜሮ ወጥተሽ የት ነው ሜዳ ላይ ጎዳና ላይ ነው የምትወጪው? ጸጋኔ ድንገርሽ እህቴ ያልኩሽ እናቴ አክሴፕት አላደረገቻትም እኮ ነው። እንደውም አንዴ ሲመታት እሷን ኑሯት እናቷ ጋር ልጇን ትታ ሄደች። እሷ ገባሽ ኖ ልነግርሽ ነው። ሲመታት መታችሁ እሷን በጥፊ ማለት ነው። ከዛ በቃ እሱ መታችን ብሎ ነው በቃ በሽማግሌ ምናምን ያስወራው ማለት ነው። እናቴ እንኳን እንዴት ወንድ ልጅ ትመቻለሽ ብላ እሷን ነው ያጥራላችሁ። ግን እሷ እናቷ ጋር ማንም ጋር የማታውቀው ከተማ ላይ ብር እንኳን አልያዘችም፣ ቅያሪ ልብስ አልያዘችም። ህይወት ነው የሚጠይቅሽ። አንቺ አንድ ቀን እንደዚህ አሁን ድብድብ ምናምን ያለበት ቤት እስቲ አንድ ቀን የሆነ ነገርሽን ብሎ ማለት ነው አንቺ ነፍስሽን አጣሽ። ልጅሽ ያለ እናት ቀረች ማለት አይደል? ለልጅሽ ብለሽ ኖሪ አንቺ አሁን ነገርሽን ብሎ በቃ እንዳትሆኚ ወይ ልትሞቺ ትችያለሽ፣ ወይ አካለ ስንኩል ሆነሽ አቅም ሳይኖርሽ ማሳደግ ባትችይስ እኮ ነሽ። በዱላ ብዙ ነገር ያመጣል። አይን ማሳበጥ ምናምን ብቻ ሳይሆን በጣም የሚያስጠሉ በቃ የሚያስጠላ ጉዳት የሚጎዱ ባሎች አሉ። ዱላውን ስድብ ራሱ ይጎዳል። የምን ዱላ ነው ስድብ? አይምሮሽ የሚነካስ እንዴ? የሆነ ነገር አድርጓት ከሞተች በኋላ ልጇን ማን ያሳድግላታል? ነገ ነው እኮ የምልሽ። አትሊስት እጅ እግር አይን ምናምን እያላት ወጣ እኮ እንደምንም ለምነሽም እኮ አንቺ ታበያለሽ እንዴ? እየገደለሽ ትኖራለሽ እንዴታል ማለት ነው። ወይኔ ዲቦራ ጥያቄ አለ ለሁላችሁም ማለት ነው። እዚህ ውስጥ ላላችሁ ሴቶች አሁን ልጅ አላችሁ ልበላችሁ። ልጃችሁ የ14 ዓመት በቃ ከ14 ዓመት ወይ ከ13 ዓመት ጀምሮ ያለች ልጅ ነው ወይ 13 ዓመት 14 ዓመት እስከ 18 ዓመት ባለው ውስጥ በእንጀራ ባታሳድጋላችሁ ላይክ ቤታችሁ አግብታችሁ ወንድ እንጀራ አባት ድረስ ሰርቶ የሆነ ነገር አይል እኮ በራስሽ ለመኖር መሞከር ነው። ኖ አባባሌ ስልሽ ጎረምሳ አግብተሽ ላይክ ወንድ አግብተሽ እዛ ቤት እድሜዋ የደረሰች ልጅ ካለችሽ አብረሽ ትኖሪያለሽ ከዛ ወንድ ጋር? ኧረ በፍፁም እኔ ሲጀምር በጣም ተማመኛለሽ። አባቷ ክፉ በአባቷ መጥፎነት እያየሽ ለቀጣይ በምን እርግጥ እዚህ ምድር ላይ መቼስ ዝም ብለን አንኖርም። የሆነ ወንድ ያስፈልገናል፣ የሆነ ሴት ያስፈልገዋል። ወንድ ልጅ ሆነ ሴት ያስፈልገዋል፣ ሴቷም የሆነ ወንድ ያስፈልጋታል። ቀጥ ብሎ አይኖርም መቼስ። የሆነ ትዳር ወደፊት ላይ ትዳር ትይዛለች። ይሄ ማንኛውም ህይወት ውስጥ የሚቀጥል ነገር የሚቆም ነገር አይደለም። ግን የሆነ ሰዓት ላይ ጎረምሳ ልጅ እያለችሽ አግብተሽ ቤትሽ ታመጫለሽ ወይ ነው አርጊልኝና ቤታዬ እንደው ዩኒቨርሲቲም ቢሆን ልኪያት ከዛም በኋላ ይሆናል እንጂ አላደርገውም። እኔ አምኜ ልጅ ሴት ልጅ ያውም ሴት ልጅ ሆና አላደርገውም። እንደ ሰውዬው ይወስናል። ቤታዬ እንደ ሰውዬው ይወስናል። አላደርግም አይባልም። እንደ ሰውዬው አሁን እንዳለው ባልሽ አባት የሆነ ባል እኮ አለ አይደል? ገብቶሻል? እና እንደ ሰውዬው አሁን ያለው ባል አሁን ያለው ባሌ ምን አይነት ኃላፊነት ይወስዳል እስከምን ድረስ ነው ምናምን የሚለውን ታውቂዋለሽ አብረሽ ስለምትኖሪ ምንም ችግር የለውም። እሱን አውቀዋለሁ። ታውቂያለሽ አዲስ ሰሞኑን አይተሻል ፌስቡክ ላይ እዚህ ሀገር የ14 ዓመት ህፃን ልጆችን እንጀራ አባት ሆኖ ግን እናትሽ እስክትመጣ ምናምን ድረስ ላሳይሽ እንደዚህ ቃሉን ያልጠራላችሁ እንደዚህ ተደርጎልሽ ያውቃል ላድርግልሽ ምናምን እያሉ ይጠይቋቸዋል ማለት ነው። ገባሽ? ካመመሽ ትታይዋለሽ ምናምን እያሉ እየጻፉ እንትን ይጠይቋቸዋል። እንደዚህ ምናምን ያደርጓቸዋል፣ ይደፍሯቸዋል ምናምን። ከመደፈርም አልፎ እዚህ ሀገር ሁሉ ማለት ነው ጭራሽ ይፋቀራሉ ሁሉ። አዎ ታስታውሻለሽ? አዲስ የሀበሻ ሚስትየው ሪከርድ እየተደረገ ፊቱን ስሸፍነ የነበረው አስታወሳችሁ እንዴ? ያ ታሪክማ ካልሰማችሁ ጉድ ነው። ሰውየው ሀበሻ ነው። ከዛ ግማሹ የእህቱ ልጅ ነው ማነው የሚስቱን የእህቷን ልጅ ነው የሚለው፣ ግማሹ ደግሞ ሌላ ዜጋ ናት ነው መሰለኝ ነው። እና 13 ዓመቷ ነው ምናምን
የሚጽፍላት ነገር እቃውን ይልክላታል ምናምን እቃሽ እንደዚህ ላርግልሽ ብላብልብላልሽ ምናምን ማይላክ ጉድ የለም። ከዛ ቴክስቱ ተያዘ። ከዛ ዲቦራ ሪካርድ እየተደረገ ፊቱ ሚስትየው ማለት ነው። አንዳንዴ እኮ ከባድ ነው። በቃ መስኩት ሚስትየው ፊቱን እየሸፈነች አዲስ እሱን ቪዲዮ ላይ ፊቱን እየሸፈነ አትቅረጹት፣ ፖሊሶች መተው አትቅረጹት እያለኝ እንትን ከለከለች፣ እሱ እንዳይታወቅባት እንዳይጠቆር ማለት ነው። እኔ ግን የሚመስለኝ እንደዛ ያደረገችው ግን ለልጆቿ ብላ መሰለኝ። ግን ደግሞ እኮ አራስ ናት። ምን አርጎ ነው ቤታ በቴክስት የ13 ዓመት ልጅ በ12 ዓመት ነው ሶሪ 12 ዓመት ልጅ በቴክስት እቃውን ይልክላታል። ዲቦራ የጀነጀናት ማለት ነው። እቃውን ይልክላታል። ያ ቃል 12 ዓመት ልጅ እንደሆነ እቃውን ይልክላታል። እንደዚህ ላርግልሽ እያለ ብልግና ነገር ነው የሚለው። ከዛ ኢንቨስቲጌት አድርገው መሰለኝ በደንብ እንትን ብለውበት ተያዘ ማለት ነው። ከዛ ፖሊሶች ነገር ነው ምናምን መጥተው ሪከርድ አደረጉት። ፊቱን እየቀረጹት ነበረ። በዛ ሚስትየው ሀበሾች ናቸው እኮ ሚስትየው ፊቱን ዩኬ መሰለኝ ፊቱን እንደዚህ የሸፈነ ብታት ትጫዋለች። ቆይ እሱን ቪዲዮ ፈልጌው አሳይሻለሁ። ጋር አይ ቲንክ እንዴት ተገኘበት ግን ተጠቁሞ ነው ወይስ እንዴት ነው? እንዴት ያዛል ልጅ ቴክስት ላይ ኦኬ እሷ ስልክ ላይ ተይዞ ያው ልጅ ናት ከ12 ዓመት ናት እኮ ሀበሻ እኮ ነው ሰውየው። እሱ ቪዲዮ እኮ በጣም ተናፍሶ እኮ ነበር። በጣም ጭራሽ የውጭ ዜጋ ናት። እየሸፈነ ሚስትየውን ብታያት ዲቦራ አሳዘነችኝም። ብታይ አራስ ናት ገና ወልዳ በወለደኝ በስንተኛው ቀን ነው? ይሄን በሳምንትም አልሆነው። ብታይ ውጭ ላይ ወጣለች። ፊቱን ትሸፍነዋለች ዲቦራ ፊቱን ትሸፍነዋለች። ኡይ አትቅረጹት ትላለች፣ ታብዳለች። ፊቱን ተሸፍና እሱ ቀና ይላል። አንቺ አናቱን በማጅራቱን በገጀራ ነበር እሱ እንደዚህ ቀጥ ብሎ ነው የሚያየው ብታይ ማለት። ከዛ አንገቱን ምጥጥ አድርጋ ብብቷ ውስጥ ድብቅ ታደርገዋለች ብታይ፣ ድብቅ ብብቷ ውስጥ በቃ እንዳይቀረጽባት። ለልጆቿ ብላ ነው ወንድ ልጅ ሴት ልጅ አለው ለልጆቿ ብላ ነው እንዳያዩባት። ግን ይሄ እስከ መቼ ትደብቀዋለች? ለሴት ልጇን ብላ ሊሆን ይችላል ነገ እንዳታዝንበት። እሱን እኮ ነው የምልሽ ለሞራላቸው ብላ ነው የሚመስለኝ። ሰው ግን እኮ ሰደባት። ሰው ምን አላት? ማዋረድ ነበረባት ይሄን ባለጌ ምናምን እያለ ቪዲዮ ያላችሁ ሰዎች ግቡና ሳዩ ሲሰድባል ነበር ታይ ዲቦራ አይሽ ለሱ እየተጨነቀው ልጆቿ ነገር ለልጆቿ ነው። ግን እኮ ልክ ናት። አስበሻለሁ አሁን ነገር ለልጆቿ እኔ ቦን አታስዋሽኝ እሸፍነዋለሁ እንዴ። አንደኛ ለራሴ ስም፣ ሁለተኛ ለልጆችሽ እንዴ አስበሽው ውርደቱ በጣም አዎ። እሱ ነገር ተዛኝ እኔ ራሴ ቪዲዮ ሰርቼበታለሁ። ምክንያቱም ለራሷ ልጅ ብላ ነው። ምክንያቱም አሁን ነገር ልጅቷን ሚስጥር እንኳን ቤት ውስጥ ተደርጎ የማይደበቅ ነገር ነው። ገባሽ አይደለ? ትምህርት ቤትን ብትገኝ ነገ እቺ ልጅ ትልቅ ቦታ ደረጃ ላይ ራሱ ደርሳ እንኳን ትልቅ ይሄ በጣም ቡሊ ትደረጋለች ትምህርት ቤት ውስጥ አባትሽ እንትን ያለ ምናምን እየተባለች ጀግና ናት። ማሰቡ አታይም አዲስ በሰለብሬቲዎች እንኳን እንዴት ነው ሜገን የኒኪን ባል እንዴት እንዳለች አላየሽም? አይ ነው ሂዝ ሴክስ ዲፌንደር ሆኖ ራሱ እንዴ ለህፃናት ጋር እንደዛ ከኛ እኮ የበለጠ እኮ ይሄ ሀገር እኮ ነው። ስማም እዚህ ሀገር የሚደረገው ነገር እኮ ስማም እና የኛ ሀበሻ አይገባውም እንጂ እዚህ ሀገር የሚደረገው ነገር በጣም ነው የሚያስፈራው ከሌሎቹ ሀገር በጣም። ግን ምንድነው እሱ ስትገኙ ማለት ነው ትክክለኛውን ሄዱ አይደል እንዴ ታዲያ የሚያበላሿቸው ታዲያ። ግን የሚያሳዝነው ምንድነው እሱ እዚህ ሀገር ስትገኝ ትክክለኛውን የጥፋትሽን ነው የምትቀጨው። እንደኛ ሀገርና እንደሌሎቹ አፍሪካ ሀገር ደግሞ ማለት ነው ስትገኝ ማለት የምትቀጭበት ቅጣት ያሳዝናል። ኔቦና ለምለው አላቀውም ብትል አይቀርልሽ።
ኧረ አላውቀውም። እንዴት ነው አላውቀውም እንዴ? እኔ ሆነ አላውቀውም። ቤታቸው ድረስ እኮ መጥተው አንኳኩተው እኮ አይ ጽፋ እኮ ነው ኪዱ ናት እኮ እታች። አይ ነው አላውቀውም ብትይ እንዴት አላውቀውም ትያለሽ? ጎረቤት አለ፣ ቤተሰብ አገር ቤት አለሽ። አላውቀውም ባለሽ የወንጀለኛ ተባባሪ ተብለሽ ነው እንጂ የምትታሰሩ። አላውቀውም። እንዴት እንዴ? ቆይ ቪዲዮን ባሳያችሁ ጋይስ። ቆይ እስኪ ፈልጌ ላሳያችሁ። እንዴት አላውቀውም ትላለች? ቤቷ ድረስ አንኳኩተው መጥተው አንድ ታሪክ ማውቀውን ልንገራችሁ። እዚህ የነበረ ማለት ነው። አውራ እዚህኛ አካባቢ ላይ ነውና እኔ የምኖረው ወደዚህ ወደ ጅማ አካባቢ ነውና ሁሌ ይጣላሉ፣ ይጨቃጨቃሉ ምናምን። ህግ የለበትም እዚህ ሀገር ህግ የለም ልል የቻልኩበትን ማለት ነው። ይጣላሉ፣ ይጨቃጨቃሉ። ማታ ማታ አምሽቶ 7 ሰዓትም ይመጣል። በቃ ሁሌ ጥል ነው ብቻ በህይወታቸው። ግን ጥሩ ኑሮ የሚኖሩ ድርጅት አላቸው፣ መኪኖች ምናምን አላቸው ወደ ጅማ አካባቢ ላይ ማለት ነው። እና እሱ ከሌላ ሴቶች ጋር ሲሆን ምናምን እሱ አትናገርም። ከኔ የተሻሉ ሴቶች ቢሆኑም ይሄድባቸው እናገራለሁ። ግን አሁን ልቄ ነው የምትው ብላ ምንም እንደዚህ ሄድክም አመሻ አደርክ ምናምን ብላ ተናግረው አታውቅም። እና እሱ ለካ ይሄን ነገር እሷ ከሌላ ሰው ጋር ስለምታረገው ነው እኔም አትናገረኝ ብሎ ነው እያሰበ የነበረው ማለት ነው። እና ሁሌ ዛቻ ምናምን እኔ እገልሻለሁ፣ አንቺን ገድዬ እስር ቤት እገባለሁ፣ ወንድሜ መጥቶ ንብረቴን ይቆጣጠራል፣ ከዛ ወጣለሁ ምናምን። ይሄ የተለመደ እንትን ነው። ሲጣሉ እስከ በረንዳ ድረስ ነው ጎረቤት ወጥቶ ምናምን። እሷም ሴት ነሽ አይደለ? ግን እንትን ካላልኩሽ ሴት ነሽ አትታወል ቤታዬ ወንድ ነው ቤታዬ። እሺ ይቅርታ። እሺ እኔ አባት ይቅርታ። ችግር የለውም። ግራ ተጋብቼ ነው። እሺ ቀጥል። ይቅርታ። ችግር የለውም ቤታዬ። እና ቤት ማደር ከሌለ ትወጣለች ምናምን አድራ ትመለሳለች። ይሄን ሁሉ ችግሯን ግን ለቤተሰቧም ለምንም ተናግራ አታውቅም። ቤተሰቧ አቅራቢያዎቿ ላይ ስለሌሉ ማለት ነው። ከዛ አንድ ቀለታ ሁሌ እሷ ማለት ከስራ ስትመጣ 13 ዓመት ልጅ አለቻት። ትምህርት ቤት ነው የምትለው። 9 ሰዓት ተኩል ነው ከትምህርት ቤት የሚወጡት። እሷ ናት ሁሌ መታ የምትቀበላት። እና አንድ ቀን ቤት ውስጥ ሰው ገብቶ ተገኘ። እሷ መኝታ ቤት ላይ፣ መኝታ ቤታቸው ይለያያል። እሷ ከልጇ ጋር ነው የምትተኛው፣ እሱ ለብቻው ነው የሚተኛው። ቤታቸው ሰው ገብቶ ተገኘ። እሷ ሁሌ ስትመጣ መኝታ ቤት ገብታ ምግብ ቤት ስለምትሰራ ስጋ ይላል ልብሴ በማለት ሁሌ መኝታ ቤት ገብታ ልብሷን አውልቃ ሻወር ወስዳ ምናምን ነው እንትን የምትለው። ከዛ ቡና አፍልታ ሰው ትጠራለች ምናምን፣ ልጇም ትመጣለች። እንደዚህ ነበር እንትኗ። ከአርብ እና ሮብ ውጭ ሁሌ በቃ ሻወር ትወስዳለች ምናምን። ከዛ እሷ መኝታ ቤት ላይ ሰው ገብቶ ተገኘ። እንደ አጋጣሚ ሆኖ የዛን ዕለት እሷ ስራ ስላልጨረሰች እሷ ጋር የምትሰራው ልጅ ነው ሂጂና ተቀበያት፣ ይሄን መክሰስ ትብላ እኔ እስክመጣ ብላ ላከቻት። እሷ ስትገባ እሱ ቤት ያለው ልጅ እሷ ትመጣለች ስለተባለ እሷ የመጣች መስሎት ከፍቶ ሲወጣ ከዚህ ከሰራተኛዋ ጋር ይገናኛሉ ኮሪደር ላይ። እሷ ቤት ሰው ስለሌለ አይታው ስለማታውቅ ብላ ትጮዋለች፣ ቤት ውስጥ ማለት ነው። ቤታቸው ፊት ለፊት ፀጉር ቤት አለ፣ የወንዶች ፀጉር ቤት አለ፣ ሊስትሮ ሱቆች ምናምን አሉ። በአጥር ግን ሲገባ ያየው ሰው የለም። ቤታቸው እንዳልኩት ፊት ለፊት ላይ ነው። አጥሩ ረጅም ነው። ከኋላ ስታዲየም አለ። የስታዲየሙ አጥር ነው የመጨረሻ የነሱ ቤት ጀርባ የስታዲየሙ አጥር ነው። እና እንትን አለ ሰው ተጠራ ምናምን። እሷ ተደውላ ከስራ ቦታ ተጠራች። እንደ አጋጣሚ ሆኖ የዛለት ባሏ ከተማው ላይ አልነበረም፣ እዛ ከተማ ላይ ማለት ነው። ከዛ እሷ ከያዙ ሰዎች ጋር ምናምን ፖሊስ ጣቢያ ወሰደችው። ቤት እንዴት ገባ ምናምን። ልጁ ምንም ሊናገር አልቻለም። በቃ ደንዝዞ ይሆናል። ጠዋት እንጠይቀዋለን ተባለ። አደረ። ጠዋት ሄደች፣ ወንድሟን ጠራችው። ወንድሟ ከአዲስ አበባ መጣ። ወንድሟ ግን ከ2 ነው ከ3 ቀን ከታሰረ በኋላ ነው ይህን ነገር ነግራው የመጣው ማለት ነው። እኔን ለመግደል እንደዚህ ሰው ገብቶ ቤት እንደዚህ ተያዘ ምናምን። ድንገት ሊገላትም ላይሆን ይችላል። እሱ ድንገት ወይ እሷ ልብስ ስታወልቅ ያ ልጅ ይዟት ቤት ውስጥ ከወንድ ጋር ተያዘች የሚለውንም ነገር ለማምጣት ይሁን እሷን ለማስገደል ይሁን ምንም የሚታወቅ ነገር የለም። ከዛ ሲመላለሱ ምናምን አንድ ቀን ወንድሟና እሷ ሲሄዱ ነገሩ ምንም እንትን የሚል ነገር አልቻለም። ልጁ አውጥቶ የሚናገረው ነገር የለም። ቤት ገባ፣ በቃ ገባው ነው የገባበትን አይናገርም ምናምን። በግቢ ገባው በአጥር ገባው እንዳይል እዛ አካባቢ ላይ ሱቆች አሉ፣ ሊስትሮ ቤት ምናምን አለ። አንድና አንድ የልጅ የገባው ወይ ቁልፍ ተሰጥቶት ነው ወይ አስገብቶት የወጣ ሰው አለ ማለት ነው እዛ ቤት ላይ። ከዛ ሄደች እንትን አለች፣ ወንድሟን መጣ፣ ተመላለሱ። ምንም ሊመጣ የቻለ ነገር የለም፣ ምንም ሊለወጥ የቻለ ነገር የለም። አንድ ቀን ስትሄድ ጠዋት ጠዋት ላይ ሮብ ጾም ስለሆነ ስጋ ስለሌለ ያገባም ወደ ስራ እና
ስትሄድ ፖሊስ ጣቢያ ባሏ ከጉዳዩን ከያዘው አቃቤ ሕግ ጋር ቁሞ ታየዋለች። ከዛ ይሄ ነገር ምንድነው ብላ ወደ ውስጥም ሳትገባ በመስታወት እሱ ነገር ተመለሰች። ሐሙስ ዕለት ስትሄድ ልጁ ተፈቷል። እንዴት ሆነ ጉዳዩ ብላ ስትሄድ ልጁ ተፈቷል ተባለ። እንዴት ሊፈታ ይችላል ብላ እንደገና ወደ አቃቤ ሕግ ኃላፊው ትሄድና እኔ በህይወቴ ላይ የመጣ ነገር ነው፣ እንዴት ይግባ ይሄ ልጅ ቤቴ ውስጥ ገብቶ ነው የተገኘው፣ እንዴት ይግባ፣ መች ይግባ፣ ምንም ይታወቅ ነገር የለም፣ እንዴት ይለቀቅብኛል ምናምን ብላ ብዙ ነገር ተፈጠረ። እና መንግስት እንኳን ሽፋን ሊሰጥሽ አይችልም። አንቺ በህይወትሽ በምናምን በሚደርሰው ነገር ምንም ቦታ ላይ ብትሄጂ ሽፋን ሊሰጥሽ ነገር የለም። አንቺን ሊገል እንደገባ በምናውቅ ይዘው እንኳን እንዴት ገባ፣ ለምን ገባ፣ ማን አስገባ፣ ምን ልታረግ እዛ ቤት ገባ የሚል ጥያቄ እንኳን አልነበረም። እና ሽፋን እንኳን ሊሰጥሽ የሚችል ሰው የለም በህይወት ለራስሽ የሆነ ውሳኔ ወስነሽ ካልሄድሽ በስተቀር። ምን ተፈጥሮ ነው? ማን የት ነው? የከፈተው እንዴት ስሙኝ፣ ኧረ ጥያቄ አለኝ። ጥያቄ አልኩኝ። የት አለ ያ ቪዲዮ? በእናትሽ አዲስ እየኬት ላገኘው? ያ ሀበሻ ፊቱን ስሸፍነው ሌላ ባልታ ቢሆን ሳሳዩኝ ነበረ። እሱን ቪዲዮ እንዴት አጣሁትኝ? እኔ ራሴ እየፈለኩት ነው ግን አላገኘሁትም። ምን ላይ ልፈልገው? በእናትሽ በእንትን ሪሰርች አድርጊው በእንግሊዘኛ። ምክንያቱም ፌስቡክ ላይ ነበር እኮ ፌስቡክ ላይ ነበር። በእንግሊዘኛ ሪሰርች አድርጊው። በኢንግላንድ ፖሊስ እንትን ላይ አይደል የተገኘው? ከዛ በኋላ ነው የተረፈው። ምን ላይ ነበረ? በምንድን ነበረ? የት ሀገር ነበረ? ኢንግላንድ። ኢንግላንድ እኮ ሰላም ውዶቼ፣ እንዴት ናችሁ? ሁላችሁም ደህና ናችሁ? እንዴት ነሽ? ሰላም ነው። አጠር ያለች መልዕክት አለችኝ ለሴቶች እና አሁን ላይ ሁኔታው ላይ ሳትሆኑ ለመፍረድ አንዳንድ ነገሮችን በጣም ቀላል ነው፣ ግን ሁኔታው ላይ ያየውና ያለበት ሰው ከባድ ነው የሚሆንበት። መጀመሪያ ላይ ሪሌሽንሺፕ ውስጥ ሆነ ትዳር ውስጥ ከመግባት በፊት ያንን ነገር ማጣራትና ሴት ነሽ ብልህ ነን ያን ነገር ቼክ ማድረግ አለብን። ሪሌሽንሺፕ ውስጥ ሆነ በጣም ከባድ የሆነ ላይፍ አለ። እኔ ካሳለፍኩት ላይ ነው የምመክራችሁና በጣም ከባድ ነው። ልክ እሱ አንድ ጊዜ ወንድ ልጅ ሲመታሽ ስቶፕ ማለት አለብሽ፣ በቃ መተው አለብሽ። ገና አንድ እጁን ሳያነሳብሽ ወይም ደግሞ ለቤተሰቦችሽ ንቀት ካለበት፣ ለአንቺ መጥፎ ቃላት የሚያወጣ ከሆነ፣ ለአንቺ ክብር ከሌለው ያኔ ነው መተው ያለብሽ። ገና አንድ ሀብል ስትጀምሪ አመታት ሳታስቆጥሪ፣ ወራቶችን ሳታስቆጥሪ ማለት ነው። የእሱ እንክብካቤ እናንተ ነው መጨረሻ ላይ ወደ ትዳር መሄድ ያለበት። ሪሌሽንሺፕ ላይ ግን አንቺ እንትና አንቺ ከተማ አንቺ እንትና አንተ ትበስ እያልሽ ዝም በይ በጥፊ እንዳልሽ እያለሽ እየኖርሽለት ከሆነ ግን እሱ በሱ ስር ነሽ ያለሽው፣ በቃ እንደገዛሽ ነው የሚያስበው። እና ሪሌሽንሺፕ ስትሆኚ ደግሞ ለቤተሰቦችሽም ሆነ ደግሞ ከጓደኞችሽ በታች ደግሞ መሆን ደግሞ አንፈልግም እኛ ሴቶች ማለት ነው። ባሌ ይደበድበኛል፣ ይቀጠቅጠኛል ብለን ከመናገር እሱ እኮ እንደዚህ ያደርግልኝ፣ እሱ እኮ እንዲያደርግልኝ ኢቭን እሱ መጥቶሽ ጓደኞችሽ ጋር ስትሄጂ ፊትሽ በልዞ ምናምን ነገር ምን ሆነሽ ምስትባይ ቤት ወንድሜ መጥቶኝ እንደዚህ ቤት ደግሞ ስትሄጂ ደግሞ ጓደኛዬ ጋር ተጣልቼ ከጓደኛዬ ጋር ተደባድቤ እንደዚህ አይነት ሲቹዌሽኖች አሉና ገና ያኔ ሀብል ስትጀምሪ ነው ስቶፕ ማለት ያለብሽ። አለበለዚያ ሁሌኛ አቁሚ እሱ አይሆንሽ ምናምን ብንባል እኮ በሰዓቱ እኮ ማለት ነው እንፈልጋለን ማቆሙ፣ ግን ያ ሰው ግን አቁም ስትዩ አይተውሽም። እንደዚህ በግልግል በነፃ
አንዴ መምታት የጀመረ ሰው ስቶፕ ስትይ መቼም ቢሆን አይቶሽ ቅጥቅጥ አድርጎሽ ከኔ ጋር የምታቆሚ ብሎ ሲቀጠቅጥሽ የአንዱላ ፍርቻ አንቺ እየተንቀጠቀጥሽ አመታቱን ታስቆጥራለሽ። አመታት ይቆጠራል። ለቤተሰብ አትናገሪ። ማን የመታ ሲባል በቃ ቤተሰብ ትያዣለሽ ላይ 18 20 ዓመት ምናምን ያለን ሴቶች ለቤተሰቦቻችን አንናገርም አይደለ? በዛ በቃ ትቀጠቀጣለሽ ትኖሪያለሽ። እሱም በቃ አንቺ ስር ነው። በዛ መሀል ፍቅርም አለ ድብድብም አለ፣ ፍቅርም አለ ድብድብም አለ። እሱ ይገዛሻል፣ ከጓደኞችሽ በሙሉ ያርቅሻል። አንደኛው የወንድ ልጅ በጣም ቅናተኛ ወንድ ሴት ጓደኛ ሲያቅፍሽ ይቀናል። ከጓደኞችሽ በሙሉ ያርቅሻል። ጓደኞችሽን እየሄደ ጭራሽ ሊመታብሽ ላይ ይችላል። ከዛም በኋላ አለኝ ከምትዩ ቤተሰቦችን ክፉ ነገር እየተናገረ በቃ ከቤተሰብ ያርቅሻል። አንቺ ለሱ ጓደኞች ክብር ይኖርሻል፣ ለአንቺ ጓደኞች ክብር አይኖረውም። ሶሻል ሚዲያ ላይ ፖስት ስታደርጊ ደስ አይለውም። ምንም ነገር ግትት ያደርግሻል፣ ግዝት ያደርግሻል። ይሄ ነገር ከመሆኑ በፊት ግን ያለንበትን ቦታ ቆም ብለን ማሰብ እንጂ እየሆነ ያለ ነገር ከሆነ በቃ በብልሃት እሱን ለማስተካከል መሞከር እንጂ ስቶፕ የሚለው ነገር ከመጣ ወይ ግድያ ወይ ደግሞ በቃ ድብድብ ነው። በየሄድሽበት በያልሽበት የትነሽ በቃ ድርግም አድርጎ ነው የሚመለሰው። ለዛ በጣም አሁን ላይ እንደዚህ አይነት ነገሮች የምንሰማው በጣም በቃ ኖርማል ሊሆን ይችላል። እንትናን ገደላት ከዚህ በኋላ ኖርማል የሚሆን ነገር ነው በእርግጠኝነት። ምክንያቱም ሀገራችን ላይ ምንም አይነት ተገቢውን ፍትህ እየተሰጠ ስላልሆነ ሴት እህቶቻችን በእንደዚህ አይነት የግፍ አገዳደል መገደላቸው በቃ ላይክ በቃ ኢዚ ሆኖብናል። ለጆሮአችን ቀላል ሆኖ አይደል ትራማች ማንገዳት እሱ ገዳት እንደዚህ ከመባል የምንደርስበት ጊዜ ላይ ነው ያለነው እና ሁሉ ነገር ከመሆኑ በፊት መጀመሪያ ላይ ቆም ብለን ማሰብ አለብን። ገንዘብ ስላለው መኪና ስላለው ወይንም ደግሞ በቃ ወደድኩሽ አፈቀርኩሽ አበድኩልሽ ስላለሽ ዛሬ ላይ ነገ ይሄ ህይወቴ ነው ብለሽ መጀመር የለብሽም። የሆነ ሰዓት ላይ አንቺ የሱ ሁኔታ ሳይመችሽ ነው ስትይው ድርግም ይኖር ስለሚኖር አርፈሽ መምረጥ አለብሽ ነው እና አንዷለምና ቀነኒ ላይ ደግሞ አንድ ኮሜንት አለኝ። እኔ እንደምለው እሷ ላይ ኢትዮ ላይ ቢከርድ ከፖስተው ፖስት ላይ እሷ እንትን ያለችው እውነት ከሆነ ያ ቴክስት እነሱ ካልተጻጻፉት ምናምን ነገር ጓደኛዋ እዛ ላይ እንዴት ብላ እየጠየቀቻት አይደለም። ካያችሁት ሙሉ እንትኑ እኔ ይሄ ቤት እንትን ብሎኛል እዚህ መግባቴ ምናምን ስትል ዲቴል ዝርዝሩን አላወራቻትም። እንትኑ ላይ ቴክስቱ ደግሞ የሚላላከው ደግሞ አሁን ከ35 ከገባ እንትን ደቂቃ ከ35 ገባ ያቺው ከ35 እንትልሱ ፍጥነቱ ሲቀጥል እሱን ፍጥነቱን ብቻም ሳይሆን ደግሞ እቺ ጓደኛ እስከሆነች ዲቴል መጠየቅ አለባት። እዛ ኮመንት ላይ ጓደኛውም እጅ አለባት ብዬ አስባለሁ። ወይም የተጻጻፈችው ቀነኒ አይደለችም፣ በእሷ ስልክ የተጻጻፈ ነገር ነው ሊሆን የሚችለው እና ሟች ደግሞ ማለት ነው እራሷን አጥፍታለች ብዬ አስባለሁ። ምክንያቱም ራሷን ያጠፋችበት ምክንያት ደግሞ በህይወቷ ደስተኛ ስላልሆነች ባልየው ስለሚቀጠቅጣት ቤተሰቦቿ ጋር መመለስ ስለማትችል እንዲሁም ደግሞ የሱ ቤተሰቦች ጋር ተጽዕኖ ስለሚኖረው አንድ ቤት እየኖረች ስለሆነ ራሷን በራሷ ያጠፋች ይመስለኛል። ግን ተጽዕኖ ግን የሆነው ግን ባልና ቤተሰቦቹ እንደሆኑ ደግሞ 100% ሹር ልሆን እችላለሁ። ሲቀጥል ደግሞ ጓደኛዋ ደግሞ መጠየቅ ደግሞ ያለባት ደግሞ እቺ ልጅ ከፍቶኛል እንደዚህ ብሎኛል ስላት የማጽናናት ቃል ነው እንጂ እያለቻት ያለችው ዲቴል ነገሩን ለምን አታደርጊም ምን ብሎሽ ነው ዛሬ ምን አሆነሽ ነው ምናምን ብላ እየጠየቀቻት አይደለም። እግዚአብሔር አለ እንደዚህ በቃ የሆነ ሰማት እንትን ነው የምትላት። እውነተኛ ጓደኛስ ምን ተፈጠረ ዛሬ ምን እንደዚህ ሊያስልሽ ይቻላል ምን ተፈጥሮ ነው ብላ እዛ ቴክስት ላይ መጠየቅ ነበረባት። ሲቀጥል ደግሞ በቃ ምን ይባላል ፈጣሪ ለቤተሰቦቿ መጽናናቱን ይሰጥ። እናት ናት በዚህ ሰዓት ላይ ከባድ። ማንኛውም ሰው ከ3 ቀንና ከ1 ሳምንት በላይ ሊያዝን አይችልም። የወለደ አንጀት ግን መቼም ቢሆን ከማህፀን የወጣችን ልጅ ሊረሳ አይችልም እና ፈጣሪ ለቤተሰቦቿ መጽናናትን ይስጥ ነው እንግዲህ። እውነቷን የሚያውቀው ፈጣሪ እንዳላህና እና ልጅቷ ናት ቀነኒ ናት የምታውቀው። ሟች በቃ ራሷን አለገላ ሊሆን ይችላል ከባሏ ቀጥሮ ነገር ስለማይኖራት ራሷን ወርብራ ሊሆን ይችላል። ለሊት 8 ሰዓት ላይ በቃ እሱ ውጪ ስለነበረ ይሄኔ ቴክስት ይኖራል በእርግጠኝነት የታሰረው እሱና እህትየው የታሰሩት ቴክስት ይኖራል በእርግጠኝነት እሱ ውጪ ስለሆነ የሆነ ነገር በቃ የሆነ ፎቶም ታልኮ ወይ የሆነ ነገር ሆኖ ምናምን ነገር ነበር በዛ ሰዓት መቼ እስከሌሊት 8 ሰዓት ላይ አይዶ ነው ከሚስቱ ተለይቶ የሚተኛ አይመስለኝም። ክለብ ምናምን ይሆናል። ኤኒዌይስ በቃ ይሄን ነው ማለት እንፈልገው። ቴንክ ዩ በጣም አመሰግናለሁ እድሉን ስለሰጠሽኝ ኪዩንዬ። አሁን እንጂ ዝም አላችሁ እኮ
ቤት ተደረች እየሰማን ባይዘው አንዳንድ ጊዜ አንዳንድ ወንዶች ምን እንዳለ ታውቃላችሁ? አንዳንድ ወንድ ሰነፍ ወንድ ባይዘው ማለት ነው ዊክ ሴት ነው ማግባት የሚፈልገው። ዊክ ሴት ምንድነው እሱ ላይክ አንዳንድ ጊዜ እኔ የምፈልገው አንገቷን የደፋች ጓደኛ የሌላት ባሏን የምታከብር ሲከፋኝ የምታጽናናኝ ሚስት ነው የምፈልገው፣ ቤተክርስቲያን ሚስት ነው የምፈልገው ይላል ማለት ነው። ያ ማለት በተለያየ ነገር ስትፈቱትኝ ማለት ነው ምንም ብላት አንገቷን ደፍታ የምትቀበለኝ ቤተሰቦቿን የምታከብር ማለት ነው። በማንኛውም ሰዓት ባሏ የሆነ ነገር ሲያደርጋት ወይም ሲበድላት አሚን ብላ የምትቀበል ሴት። ብዙ ጊዜ ወንዶች ካያችሁ አንገቷን የደፋች ሴት ነው የምፈልገው፣ ጓደኛ የሌላት። መጀመሪያ ሲጀመር ወንድ ልጅ ማለት ነው የመጀመሪያ ክፉ ወንድ መሆኑን የምታውቂው ከጓደኞችሽ ሲለያይሽ ነው። ስለ ጓደኞችሽ መጥፎ ነገር ሲያወራ ስፔሻሊ አንድ የምትወጃትን ጓደኛሽን እሷ ሴት መጥፎ ናት ላንቺ፣ እሷ ሴት ክፉ ናት ላንቺ፣ እንደዚሁ አልወደድኳትም የሚልሽ አማካሪሽን የሚያሳጣሽ ወንድ፣ ይሄ ስትለብሽ ያምርብሻል ያን ሳትለብሽ አያምርብሽም የምትልሽን ሴት ሲያሳጣሽ የዛ ጊዜ ነው ወንድ ልጅን ማለት ነው ቆም ብለሽ ማሰብ ያለብሽ። መጀመሪያ ወንድ ልጅ እንደዚህ ቀናተኛ ወንድና ክፉ ወንድ መጀመሪያ የሚያደርግሽ የሚወዱሽን ሰዎች ነው የሚያሳጣሽ። ከዛ በኋላ እንደ ኃይለኛ ውሻ ማለት ነው መረብ ውስጥ ይከትሻል። ከዛ ጓደኞች ምናምን ነገር ስታገባ ከዳችኝ። አሁን ብዙ ጊዜ እንግዲህ እኔም ባለትዳር ነበርኩኝ የሆነ ሰዓት ላይ እና ብዙ የቤስት ጓደኞቼ ለምንድን ነው እሱ ያኮረፋችሁ ምናምን ስል ስታገቢ እንትናልሽ እኛ ገና ለገና ትዳር የለንም ብለሽ ካድሽን። ያንን ተጽዕኖ የሚያመጣብሽ ወንድ ነው። ያ ወንድ መጀመሪያ የምትወጂውን ነገር፣ የምትወጂውን ልብስ፣ የምትወጂውን ስታይል፣ ይሄ ስታይል አልወደውም ያንን ስታይል አድርገሽ እኮ ነው ያፈቀረሽ። መጀመሪያ ሲያገኝሽ ፀጉርሽን ተተኩሰሽ ኩል ተቀብተሽ ቆንጆ ቀሚስ አድርገሽ ነው። ከዛ በኋላ ቀናተኛ ወንድ መጀመሪያ ካገባሽ በኋላ እነዛ ነገሮች የሚያማምሩብሽ ነገሮች ያሳጣሻል፣ ጓደኛ ያሳጣሻል። እና ያንን ነገር ሲያደርግ ወንድ ልጅ የዛ ሰዓት ላይ መንቃት ያለባችሁ። ከዛ በኋላ አይ ለምን ስትይ ደግሞ በጉልበት ይመጣብሻል። እንደዛ ነው የወንድ ልጅ ዱላ ላይ የሚደርሰው። ሴት ልጅን የማይፈልገውን ነገር አታድርጊ ብሎ ከዛ በኋላ ስታደርግ ነው በዱላ መጀመሪያ እንትን የሚላት። ካገቡ በኋላ ኩል የለም ይላል እዚህ ጋር ይኸውልሽ የገረድ ቅምጥ እንዴ ወንድ ልጅ እንጀራ የሚጋገርሽ በውሃ እያጠብሽ ሊያፈቅርሽ አይችልም። ወይኔ ያገኘኋት እኮ መጀመሪያ ያየኋትን በውሃ እያጠበች ነው የሚል ወንድ አጋጥሟችሁ ያውቃል? መጀመሪያ እኮ ያየኋትኝ እኮ ማለት ነው ከሰል እያቀጣጠለች ነው የሚል ወንድ ማንኛውም ወንድ የለም። መጀመሪያ ወንድ ልጅ ያየሽ ማለት ነው ቆንጆ ቀሚስ አድርገሽ የለበሰችው ቀሚስ፣ የፀጉሩ አሰራር፣ የአይኗ ውበት ነው የሚልሽ። የኔ ፍቅር አግብተሽ ደግሞ ማለት ነው የኖርሽ ራስሽን የምጠብቂ ከሆነ ደግሞ ከኔ ውጭ ምን ፍለጋ ነው? ከኔ ውጭ ምን ፈልገሽ ነው? ከኔ ውጭ ምን ልክ ስትጎሰቁ ወንድ ልጅ ማለት ነው ቅናቱን ያቆማል። ከዛ በኋላ ዞሮ ደግሞ ምን ይልሻል? አሁንማ ተፈላጊ የለሽም፣ አሁን አርጅተሻል ይልሻል። ባልጠበቅሽው ውበትሽ እና ባለበስሽው ልብስሽ እንደሱ የፈለገውን ስላደረግሽ በዛ መጥቶ ደግሞ ይሰድብሻል። በሁለቱም መንገድ አያስቀምጥሽም፣ ዝርክርክ ይልሻል። ከወለደች እንደዚህ ሆነች፣ ከወለደች ይልሻል። ወይም እንዴ እኔ ልንገራችሁ ልጄን እኔ ባሌ ፊት ለፊት ጡት አውጥቼ አላጠባም ነበር። ያን ያህል ነበረ እኔ ላይክ ጡት ራሱ ወንዶች ልጆች ምንድነው እሱ የገዛ የራስሽን ልጅ የራሱን ልጅ ጡት እያጠባሽ አትዝረክረኪ አታዋርጅኝ ይልሻል። ወንዶች በጣም አንዳንድ ወንዶች ሁሉም አይደለም ነው በጣም ጨዋና
ጥሩ ወንዶች አሉ። የክፉ ወንዶች መገለጫ ግን መጀመሪያ የሚያሳጣሽ የምትወጂውን ልብስና የምትወጂውን ጓደኛ ነው። እና ሴቶች ይሄንን መጠንቀቅ ያለባችሁ። ስፔሻሊ የኛ ሀበሻ ይቀናል። ስፔሻሊ በትምህርት ስትበልጪው ኢቨን እንኳን ጓደኞቹ ጋር እንኳን ወስዶ ማለት ነው በሱ ቀልድ ካልተሳቀ ባንቺ ቀልድ ከተሳቀ ማታ ዱላ አለልሽ። እኔን አስቀምጠሽ ምን ያካካሻል ይልሻል። የሱ ቀልድ ካልተሳቀለት ያንቺ የሆነ ነገር ጣል ያረግሽው ነገር በጓደኞቹ ከተሳቀ ይህ ውርደት ነው የሚመስለው። የኛ ሀበሻ አስተዳደጋችን ያሳደጉን ቤት ውስጥ ለሴት ልጅና ለወንድ ልጅ እድገት የተለያየ ነው። ወንዶች ልጆች ሲያሳድጉና ሴቶች ልጆች ሲያሳድጉ ለያይተው የሚያሳድጉ ወንድ ልጅ በሄደበት መከበር እንዳለበት ነው እንትን የሚሉሽ ማለት ነው። ስለዚህ አንቺ ሁል ጊዜ ወንድ ልጅ ሲያወራ ወደኋላ መሆን ባልሽ የሆነ ነገር መጥፎ እንኳን ቢል ዲፌንድ ማድረግ እንዳለብሽ ነው አስተዳደግ ይከባበች ነው። ያ በቃ ያ አስተዳደግ ለኛ ለኢትዮጵያኖች ደንብ ነው ተብሎ በተለምዶ የሚወሰድ ወጥቷል። አዎ ደንብ ነው ተብሎ ወጥቶልናል። ደንብ ነው በቃ ዳሴት ደንብ ነው። አሁን ለምሳሌ የሰው ልጅ ላይፍ ምንድነው? እሱ ትወለጃለሽ፣ ትምህርት ቤት ትሄጃለሽ፣ ጎበዝ ትሆኛለሽ፣ ወይ ዶክተር የሆነ ነገር ትሆኛለሽ፣ ታገዛለሽ፣ ትወልጃለሽ፣ የልጅ ልጅ ትይዣለሽ፣ መጨረሻ ትሞቻለሽ፣ የልጅ ልጅ ይጦርሻል። ይሄ ነው በቃ የማንኛውም በአለማችን ላይ ያለው ላይፍ ይሄ ነው። እና ልክ እንደዛ ሁሉ የሀበሻ ሴትና ቤተሰቦቻችን ራሱ ወንድሜንና እኔን አስተዳደጋቸው የተለያየ ነው ሁላችንም ቤት። ስለዚህ መረዳት ያለባችሁ ነገር መጀመሪያ ወንድ ልጅ ለክፋት ሴራ ሲያስብ ያንን ነው መጀመሪያ ይችላል። ማን ይረዳሻል እኮ ነው የሚያስጠላሽ ነገር ደግሞ የሚረዳሽ እንኳን የለም። የሚረዳሽ ማን እንደሆነ ታውቂያለሽ? ራስሽ ነሽ። ራስሽን ነው መረዳት ያለብሽ። ምክንያቱም ወጥሽ ይሄ ነገር ተደርጎብኛል ብለሽ ውጪ ላይ እንኳን ብትወጪ ይሳቅብሻል፣ ይላገጥብሻል። ገብቶሻል? ቦታ እንኳን ብትሄጂ በሽማግሌ ፍቺው ወይም ደግሞ ሂጅና አባትሽን ሽማግሌ አምጣ ቤተ ብለሽ በየትኛውም በአራቱ ማቅጣጫ አቮይድ ከተደረገ አረኛና ቋለም እሱ እንደዛ አይነት ሰው አይደለም ነው ጭራሽ። ያ እርምጃውን ኧረ ነውር ነው ሰው ምን ይልሻል ነው የምትባይው። ስለዚህ እርምጃውን መውሰድ ያለብሽ ራስሽ ነሽ። ራስሽ እርምጃውን ለመውሰድ የሆነ ነገር ያስፈልግሻል። የፈንዴ ምንድነው እሱ እኔ ሌላ ነገር እኔ በራሴ ይቅርታ አድርጉልኝና እኔ ያደኩበት አስተዳደግ ነው። እናቴ ስታሳድገኝ ማለት ነው ማንም ሰው ክብርሽን ዝቅ እንዳያደርግ ሆነሽ ኑሪ ነው ያለችኝ። እኔ ወንድ ልጅ የሆነ ነገር እንኳን ቢያደርግሽ ለወንድምሽ ትናገረልሽ ወይ የራስሽን ነገር እንዴ? ወንድ ልጅ እንቅልፍ ይተኛል እኮ ወንድ ልጅ ብዙ ነገር በወንድ ልጅ እኛ ደግሞ ሴቶች ደግሞ ወንድ ልጅ ምን አይነት ደካምነት እንዳለበትም ማወቅ የምንችል ሰዎች ነው። ስለዚህ ቤተሰብ ካላዳነሽ፣ ህግ ካላዳነሽ መጨረሻ የምትወስጂው ለራስሽ ህግ ራስን ማጥፋት መሆን የለበትም ነው። ሁላችንም እኮ ለራሳችን የራሳችን ወታደር ነን። ገባሽ አይደል? ነው ግን በቦታው ነሽ ስታየው እና እንዲህ መፍረድ በጣም ቀላል አይደለም። በቃ ይቺ ልጅ እርግጠኛ ነኝ መሯት አቅቷት ቤተሰቧም ግን ስትሄድ ተቀባይ አታለች፣ እዚህ ጋርም ተቀባይ አታለች። ቤተሰብ እኮ ነው ክብሬን ይላታል። እርግጠኛ ነኝ ክብር ይሏታል። ቤተሰብ ደግሞ ራስን ማጥፋት ደግሞ መልስ አይደለም። ገብቶሻል? ራስን ማጥፋት መልስ አይደለም። ለራስሽ ማሰራለሽ ለልጆች ልጅ የላትም ነው ልጅ የላትም። አላውቅም ብቻ ለልጇ ብላ ቢያንስ መኖር ትችል ነበረ። እናት አላት። ለእናቷ ስትል እንኳን መኖር ትችል ነበር። ክብር ከራስ አይበልጥም። ኤግዛክትሊ ክብርሽን ራስሽ መጀመሪያ ሲያገኝሽ
የነበረውን ተቀይረሻል፣ ተበላሽተሻል፣ ገርጥተሻል። ልጅ ለትዳሬ ለልጄ ብለሽ ስራ አቁመሽ ምናምን እየኖርሽ ከሆነ ህይወት ይጨልምብሻል። በዛ ላይ ለባልሽ ብለሽ ሩቅ ሀገር ሄደሽ የምትኖሪ ከሆነ ከቤተሰብ ርቀሽ እሱም ብቻ ተማምነሽ ሄደሽ የምትኖሪ ከሆነ አስበሽዋል? ኧረ በስመ አብ እንጃ ብቻ። እኔ ለሴቶች የምመክረው ራሳችሁን ቆም አድርጋችሁ ማሰብ ነው ያለባችሁ። ራሳችሁን እንዴት ዲፌንድ ማድረግ እንዳለባችሁ ማወቅ አለባችሁ። አስበን ወዴት እንሂድ? አዲስዬ ወዴት እንሂድ? መሄጃ እኮ አይደለም እኮ ይኸውልሽ፣ መሄጃ ሳይሆን ራስሽን እንዴ ላይክ መሄጃ ሳይሆን ራስሽን በራስሽ እንዴት ወንድ ልጅ ጉልበቱን ከተመካ አንቺ ጭቅላትሽን መመካት ነው ያለብሽ። ላይክ እኔ ገብቶሻል። ይሄንን ሳወራ ማንም በራሴ የደረሰ ነገር ሊኖር ይችላል። አታውቂም እኮ ልጅ አሳድጋለሁ ብዬ ስራ ትቼ ነው። እሺ ፍርዬ ገባሽ? ለማንም ብለን መተው የለብንም። ለራሳችን መቆም ያለብን ያ ኦፍ ኮርስ ለራስሽ መቆም አለብሽ። ቀስ በሉ ሲታወሩ ጆኒ ቀስ ብለሽ። ሌላው ደግሞ እኔ የምላችሁ ወንዶች ሪሌሽንሺፕ ላይ እና ትዳር ላይ ፍጹም በቃ እጅግ በጣም ሩቅ ናቸው። ሰማይ ከምድር ለዛ ነው ማግባት የለባችሁም የምለው እኔ ሁልጊዜ ሴቶች በቃ ሌላ ማክስ ሌላ ጭምር ነው የሚያደርጉት። ባይዘዌ እርግማን ነው። ልክ 80 ወረቀት ሄደሽ መዘጋጃ ስትፈርሚ እርግማን የሆነ ነገር አለው። በቃ ወንዶች ላይ ወንጀል ነው የሰራችሁ ያለው ማርያም። እኔ በዛ ብዬ ነው ባስበው። እርግማንስ ቢያንስ በምንም ይደርሳል። ወንጀል ግን አንዴ ነፍስ ካጠፋሽ ያጠፋሽው ነገር አይመለስም። እርግማን እንኳን የረገመሽ ሰው ሂደሽ ይቅርታ ስትይው ይበቅልሻል። አንዳንድ ሰው የድሮ እናቶች ለው ነው የተቀመጡት። የድሮ እናቶች ትግስት ስላላቸው ነው ትዳራቸውን ጠብቀው። ግን እኛ አስቡት፣ እኛ እኮ የድሮ እናቶች ልጆች ነን። ይሄ የሚደበድበው የሚገለው ወንድ የድሮ እናቶች ልጆች ናቸው አይደል እንዴ? ስለዚህ ይሄ ነገር እየተዋረደ ነው የመጣው። ሲወርድ ሲዋረድ የመጣ ነገር ነው። የዛ ሰዓት ላይ እናቶቻችን ይሄ ነገር አልፈልግም ብሎ ቢቆም ኖሮ ዛሬ ወንዶች ሴቶች ላይ የሚያደርጉትን ነገር ይቆም ነበረ። አንዳንድ ጊዜ እኛ እናቶች እኮ እንደው ልችለው ነው የተቀመጡት፣ በቃ በሚስጥር አድርገው ምናምን ነገር። እኛ የነሱ ልጆች ነን። ስለዚህ ግን በእነሱ የተወለዱ ወንዶች ናቸው አሁን ልጆች እየገደሉ ያሉ፣ ሴት ልጅን እየገደሉ ያሉት በእነሱ የተወለዱ ሴቶች ናቸው። ሴት ልጅም እኮ ትገላለች እኮ ወንድ ልጅ። ግን ያንን ነው ማሰብ ያለባችሁ። የድሮ ነገር ነው አሁን መዘዝ እያመጣ ያለው። የድሮ ችለው ስለኖሩ ነው እነሱ እዛ ላይ መፍትሄ ሰጥተው ቢሆን ልባት አድርገውልን ቢሆን ዛሬ እንዲህ እንትን አንልም ነበረ። አዎ የድሮ እናቶች እኮ የሚሉት የድሮቹ ምንም ምርጫ ስላልነበራቸው ለዛ አይደለ እኛንም ያለ ምርጫ ያስቀሩ። እኛም እኮ አሁን ምንም ምርጫ የለንም። ለዛ እኮ ነው ለዛ ነው እኛን ያለ ምርጫ ያስቀሩ። አሁን ውጭ ሀገር ስትሄጂ ምናምን ነገር ነው የወለድሻቸው ልጆች ምናምን ደንብና ግዴታ እንዳለባቸው የሚያውቁትኝ። እዚህ ሀገርም እኮ በጣም መጥፎ ነገር ይደረጋል እኮ ከኢትዮጵያ በላይ። ግን አትሊስት እንኳን የምትሮጭበት ህግ አለ፣ እንባሽን የሚያብስልሽ ህግ አለ እዚህ ሀገር ማለት ነው። እንዲያውም የድሮ አባቶች ሁሉ እንዴ ታዲያ የዘመድ ልጅ ነው ብለው ማዘሮች የድሮ እናቶች የዘመድ ልጅ ነው ብለው የባላቸውን ልጆች አላሳደጉም እንዴ?
እና እኔ ያው ይሄንን ነው የምለው። እንግዲህ እውነት ነው አንዳንድ ጊዜ ያለበት እዛ ሲቹዌሽን ላይ ያለበት እንዳለበት ሰው ልናገር አልችልም። ግን ሴቶች ለራስሽ መቆም ነው ያለብሽ። ራስሽን እንዴት ማዳን እንዳለብሽ መረዳት አለብሽ። መጀመሪያ በራስሽ መቆም ነው ያለብሽ ትዳር ላይ ከመሄድሽ በፊት ነው የምለው። በቃ ደህና ደሩ ዲቦራዬ፣ አመሰግናለሁ።